ለምታቆኝ ሆነ ለማታቆኝ ሰላምታዬን በያላችሁበት ይድረስ። መሳይት የኔ የራሴ የግሌ ስም ሲሆን በቫት ነው የገዛው። ዛሬ አለምክንያት አይደለም ካሜራዋን የከፈትኳት። ምን መሰላችሁ? እኔና ከቆይታዎች በኋላ የማስታወቃችሁ ወንድሜ ባህር ዳርን ተሰናብተን የሀገራችን ፊልም ኢንዱስትሪ ውስጥ ተሰራችን ለማነው ወደ መድናችን ሸገር ተከተምን። ዛሬ ድፍን 3 አመታችን ተቆጠረ። ቆይ ስቱዲዮአችን ላሳያችሁ። ስቱዲዮአችን ይህን ይመስላል። አሁን ደግሞ ጓደኞቼን ላስተዋውቃችሁ። ይሄ የዚች አስደማሚ ስቱዲዮ አባወራና የኔ ደግሞ ፍቅረኛ ዳግም ነው። ፊልም ዳይሬክት የማድረግ ልዩ ተሰጥኦ ያለው ሲሆን ከኔ ጋር ቴሌ ውስጥ ይሰራ በነበረበት ወቅት ነው ባህር ዳር መጥቶ የተዋወቅነው። ከዛ ግን ግንኙነታችን ጠብቆ ተፋቀርን። ዴቭ ይባላል። በእውኑ ዓለም ላይ እንደ ፊልሙ ህይወት መተወን ባይቀለው ምርጥ አክተር ነው። ከሁሉ በላይ ምን እንደሚገርመኝ ታውቃላችሁ? ሁሌ ማታ ማታ እንቅልፍ እንዳይጥለኝ እያለ እንዲህ ነው የሚቀመጠው። ግን ምን ዋጋ አለው? አያ እንቅልፍ ሁሌ መዘራራ ያሸንፈዋል። ይሄ ደግሞ ውዱና ብቸኛ ወንድሜ ኢዮብ ይባላል። እሱም እንደኔ በፊልም ስራ ፍቅር ተለክፏል። አሪፍ ካሜራማንና አሪፍ ኤዲተር ነው። እኔ ደግሞ ምርጥ አክትረስ ነኝ። ከዴቭ ባልበልጥም ማለቴ ነው። ለህልማችን መሳካት ብዙ መስዋዕትነቶችን ከፍለናል። እስካሁን ግን ጠብ ያለ ነገር የለም። በዚህ ሰዓት ፊልማችንን የምንሰራበት 200 ሺህ ብር ያስፈልገናል። ይሄን ደግሞ የምናሟላበት አቅም የለን። አቅሙ ያላችሁ ግን ፕሮዲዩስ ብታረጉ ስኬታችን እየናፈቁ ላሉ ቤተሰቦቻችን ደስታ፣ ለኛ ደግሞ ስኬት ነውና የምትሰጡ እውቀት ይዘው ገንዘብ ባጣው ቤታችን ጎራ አበላሉ። ለዛሬ በቃ የዜና ሰዓት ስለደረሰ ባሌና አረብሽ የጆሮአችን ታምቡርዬ የስክትል ድረስ ለፍልፈሽ ስጨርሽ አረብሽው ተባለልኛ። ዲስቶርሽን አራ ትንሽ ፓውዛሽን ቀንሹ እንዴ! 2000 ዋት ለቀቅሽብኝ እኮ። እንዴት ነው የምታፈጠው? በእናት ዳጊ ነገ ዩቲዩብ ላይ እንለቀዋለን። እሺ ምን ትቀልዳለች እንዴ? ምን ታንባርቃለህ? ፕሮዲዩሰሮች ቪዲዮን አይተው እንዲተባበሩ አብደ አንቺ ልጅ ግን ይሄን ግሩፕ መጥቀም ነው መጉዳት ነው ያልሽው? አንድ ልጅ ተማሪ እንኳን የማይጠይቅን ጥያቄ ጠይቅ። ይኸውልሽ ይሄ ተጨማለቀ ፕሮፓጋንዳሽን አይደለም ዩቲዩብ ላይ ልትለቂ ተሳስተሽ ራስሽ እንኳን እንዳታይ። ተጨማለቀ? አዎ የትኛውም ፕሮዲዩሰሮች ያንቺን ቪዲዮ አይተው እንኳን ሊረዱን ይቅርና ቢችሉ እንደውም ከፊልም ዓለም ነው የሚያስወጡ አይደል እንዴ ዳጊ? እኮ እሱም በእኔ ሐሳብ ነው የሚስማማው። ዳጊን ከኔ በላይ አታውቀው። እኔን አሪፍ አይዲያ ነው፣ አንተን ደግሞ ኔጌቲቭ የሆነ አስተሳሰብን አስወግደህ እንደ ሰለጠነ ሰው ፖዚቲቭ ቲንከር ሁን። ኧረ በእናትሽ አላለም አልወጣው እንዴ? ይኸው ባይናገሩም ባስተያየት ተረድቻለሁ። አንቺ በቃ ባልሽን አታውቂውም ማለት ነው። ከምን አይነት ወንዝ ባንቺ ተቀደሽ? ይሄው ካይኑ ተረድቻለሁ። አይኑማ ከኔ በላይ አታውቂ። እኔ እኮ ይኸውልሽ በደንብ ነው የማየው። ይኸውልሽ እስቲ እንዳዳምጡ ምን ይሰማችኋል? ምንም ይሄ ጸጥታ ይባላል። አለማውራት፣ አለመጨቃጨቅ። እስኪ አንዳንዴ እናንተ ሞክሩት። ዳጊ ግራ ግብት ስላለኝ እኮ ነው። አስበዋል? ግን አጎታ አደራ ብሎ የሰጠህን ቤት በእዳ ይዘህ እንደጠበቀው ሲያውቅ ምን እንደሚል ምንም አይለው። እውነቴን እኮ ነው። ቤቴን በእዳ እንዳስያዝከው ጉሮሮህን ሳላሲዝ በፊት ቀጥ ብለህ ውጣ ይለዋል እንጂ ምንም አይለው። እኛ እንዴት ተጨንቀን አንተ ተሽፋለህ አይደል? ከሌላው ቀን ዛሬ ምን ተገኝቶ ነው ችግራችን እንዳዲስ የምትፈለፍሉት? ተነጋግረንበት አንድ መፍትሄ ሳንፈይድ አጎቱ ሊመጣ ምን እሱ ብቻ ብሩን ያበደረችን ሴትዮም ወደ ውጭ ልትሄድ ነው። እሷ ሄደች ማለት ደግሞ ያጎትህን ንብረት በጠቅላላ ቫይረስ ይበላዋል። ይሄ ደግሞ መሆን የለበትም። ስለዚህማ የታዘነውን ቤት ማስመለስ ስላለብን የገዛናቸውን ስቱዲዮ ዕቃ በሙሉ መልሰን እንሸጣለን። አዎ እውነቴን እኮ ነው። ሌላ ችግር ከሚፈጠር ፊልም መስራታችን ቢቀር ይሻላል። መሲ ለኔና ለእንደናንተ አይነቶቹ አርት ማለት እስትንፋሳችን ማለት ነው። ያለ እስትንፋስ ደግሞ ማንም ሰው መኖር አይችልም። ማንም በእርግጥ ችግሮች ሁሉ መፍትሄዎች ሊኖሩት ይችላሉ። መፍትሄ ስንፈልግ ግን የገነባነው እየናድን አይደለም።
የሁሉ ጊዜ ለፍተን ነገሮቹ ሊስተካከሉ በተቃረቡበት ጊዜ መልሰን ወደ ኋላ እናተርፍ ከማለት ደግሞ መሞት ይሻላል። የጥበብ ስራ የግቢው ጥበቃ ወዴት ሄደ ነበር ያሉኝ? ዘመድ ጥየቃ ገብ ሄደዋል። ስትለያዩ ያለምንም ችግር ነበር? አዎ ምንም ግጭት የለንም። በሱ ላይስ ምንም ጥርጣሬ የለውም። አቶ እንደሻው የወንጀል መነሻ ምክንያት ጥቂት ምክንያት ነው። እያንዳንዱ ግጭት በታሰበው ሳይሆን ባልታሰበው መንገድ ተለውጦ ትልቅ የሆነ ችግር ተፈጠረ። ስለዚህ የተለየ ሐሳብ ካሉት እንዳሳውቁ። ያው ነገሩ እስከሚጣራ ድረስ ሹፌሩ ማረሚያ ቤት ነው። ሄሎ ደመለ እንደሻው ነኝ። ደመለ ጋሽ የዲቦራ ማስታወቂያ እኮ በቴሌቪዥን እየተላለፍን ይምጡንቻ እንዴ! ትላልቅ የቢዝነስ መስኮቶችን በመክፈትና ለበርካታ ኢትዮጵያውያን የስራ ዕድል በመፍጠር የሚታወቁት አቶ እንደሻው ተስፋዬ በትላንትናው ዕለት የ8 ዓመት ልጃቸው የሆነችውን ሕፃን ዲቦራ እንደሻው ቦሌ አካባቢ ከሚገኘው ትምህርት ቤቷ ባልታወቀ ሁኔታ ተሰውራለች። ፖሊስ ሁኔታውን ለማጣራት ፎቶ ያነሳውበት ትምህርት ቤት እያደረገ ሲሆን ሕፃን ዲቦራ እንደሻውን አየው የሚል አካል ካለ በአቅራቢያው በሚገኝ የፖሊስ ቢሮ እንዲያሳውቅ ጥሪ ቀርቧል። በተያያዘም ተፈላጊዋን ሕፃን በ3 ቀናት ውስጥ ላገኘ አካል የ300,000 ብር የገንዘብ ጉርሻ እንደሚሰጡ ፈላጊ የሆኑ ቤተሰቦቿ ገልጸዋል። 3 ሚሊዮን ብር 3 ሚሊዮን ብር ነው የተባለው። 3 ሚሊዮን ብር ነው የተባለው። 3 ሚሊዮን ብር እንዴ! ያት ልትሄድ ነው የተነሳኸው? ሕፃኗን ፍለጋ ነዋ። ከዛ በኋላ 3 ሚሊዮን ይናፍሳሉ። እኮ አልተሳሳትኩኝም እኮ ይኸውልህ፣ አየሽ ብዙ ፎቶዎችን ሳነሳት ነበር እኮ። ምንድነው ግን ይሄ ነገር? ህፃናት በተደጋጋሚ እየተሰረቁ ነው። ይህኔችን ምስኪን ህፃን ትንሽ ብር ፈላጊ ይሆናል የሰረቃት። ታስታውሽ እንደሆነ ያኔ ስክሪፕታችንን ስንሰራ ጥናት ያደረግን ጊዜ አብዛኞቹ በልመና ላይ የሚሰማሩ ህፃናት በእንደዚህ አይነት ሁኔታ ነው የተሰረቁት። ቢሆንም የዚህን ታላቅ ባለሀብት ለእንደዚህ አይነቱ ስራ ሊጠቀምባት ተሰርቋታል ብሎ ማሰብ ግን ዘበት ነው። ገንዘብ ያለው ልጁ ይጠፋበታል። እኛ ገንዘብ የሌለን ደግሞ ፊልም እንዴት እንደምንሰራ ጠፍቶብናል። እኔ ግን አንድ ሐሳብ አለኝ። እዚህ ተዘብዝፈን ከምንውል ማለት ነው ለምን እየዞርን የጠፋችውን ልጅ አንፈልጋት? ምን? እውነቴን እኮ ነው። ለነፍሳችን ይሆናል። ፊልማችንን መስሪያን ብር እናገኛለን። የምርን ነው የምታወራው? ይኸው ህልምልም በል። ተውት በቃ ባካችሁ። አበሻ እንደሆነ ሌላው መተቸትና ማውራት እንጂ የሆሮ መስራት ያውቃል። በሉ ደህና አደሩ። መሲ ይሄ ልጅ ዛሬ ገና ሳያስበው ካፉ ደህና ነገር ወጣ። ዴቭ እንዳለው እኮ ልጅቷን መንፈልጋት ልናገኛት የምንችልበት እድል በጣም ዋይድ ነው። መሲ ምንም እንዳትይ፣ የማይሆን ሐሳብ ነው ጅኒ ቁልቋል ነው ብለሽ አይዲያን እንዳታጣጣይብኝ። ተስፋዎቻችን ከስሞ የምናደርገው ነገር ባጣንበት ሰዓት እንዲህ አይነት እድል መምጣቱ ለኛ በጣም አሪፍ ነው። ህልምልም በል። የማይመስል ነገር እኮ ነው የምታወራው። ምኑ ነው የማይመስለው መሲ? ልጅቷን ሊያግቷት ይችላሉ ብለን የምናስባቸው ሰዎች ላይ ፊልም ላይ በመናያቸው ምርጥ ቴክኒክና ታክቲኮች በመታገዝ መረጃዎችን ሰብስበን ሲስተማቲክ በሆነ መልኩ ፍለጋ ከጀመረ ልጅቷን የማናገኝበት ምንም ምክንያት የለም። አንተ ልጅ ከመጠን በላይ የሆሊውድ ፊልም ማየት አብዝተሃል። ለማንኛውም ተረጋጋ። ጃኮብ መሲ ማገር መሳይት ለቤተሰባችን የመጀመሪያዋ ሁለተኛ ልጅ። ፎከስ አድርጊ። ልጅቷ ከመሰረቋ በፊት በጥቂት ሰዓታት ልዩነት ያነሳዋት ፎቶ እጃችን ላይ አለ። ይሄ ደግሞ ለኛ በጣም አሪፍ ማስረጃ ነው። ግዴለሽም መሲ፣ መሞከሩ አይከፋም። አንቺ ተስማማሽ ማለት እኮ ሁሉም እኛ ፍሬም ውስጥ ገባ ማለት ነው። ለነገሩ ግን መሞከሩ እኮ አይከፋም። አዎ አይከፋም።
አይደል እንዴ? ለነገሩ ልክ ነህ። ነገ በጠዋት እንነሳና በደንብ ከልባችን ምን ተዘጋጅተንበት እዚሁ አካባቢ በአቅራቢያችን የሚገኝ አንድ የአእምሮ ህሙማን ሆስፒታል ውስጥ ጭንቅላት እንድትታይ እናደርጋለን። እሺ ዳግም ከገባንበት ችግር ለመውጣት እንደዚህ ያሉ የማይዋጡ ሀሳቦችን ውጠን ነው መሆን ያለበት። ያለው በሙሉ ትክክል ነው መሲ። አንቺም እና ከችግር ለመውጣት ብለን ድጋሚ ሌላ ችግር ውስጥ መግባት አለብን። እዛ ላይ ደግሞ ዜና የተነገረው መላ ኢትዮጵያ ሊከታተለው በሚችል ትልቅ የቲቪ ጣቢያ ላይ ነው። ይህ ማለት ደግሞ ፖሊስን ጨምሮ በርካታ ሰዎች ህፃኗን ፍለጋ ይንቀሳቀሳሉ ማለት ነው። በእንደዚህ አይነት ሁኔታ ውስጥ ገብቶ ደግሞ ጊዜ ማቃጠል እብደት ነው። በጣም አሪፍ። ታስታውሳለህ? ኮሎምቦስ አዲስ ነገር ፍለጋ ሲነሳ እብድ ተብሎ ነበር። እሱ ግን አሜሪካን የመሰለች ታላቅ ሀገር አግኝቶ ታሪክ ሰራ። ማጄላንም ቢሆን ዓለምን ለመዞር ሲያስብ ጤንነቱን ተጠራጥሮት ነበር። እሱ ግን ከባድ የሚመስለውን ነገር አሳክቶ አሳያቸው። ጋይሶች፣ ዋናው ነገር እምነት ነው። ጽኑና የማይናወጥ እምነት ካለንም እናደርገዋለን ብለን ካሰብ የማናደርግበት ምንም ምክንያት የለም። እንዴት ያለ ድንቅ ንግግር ነው! የኔ ህዝብ አቶኝ ይቆጨኝ ነበር። ደስ ይላል። እስከዛሬ በሀገራችን ታሪክ ተሰምቶ በማያውቅ ሁኔታ ልጄን ላገኘ 300 ሺህ ብር እሰጣለሁ በማለት አዳኞችን ልታበዛልኝ ነው። ማንነቴን ያወቅሽ አልመሰለኝም። ለልጄ ማንኛውንም ነገር አደርጋለሁ። ስሚ፣ ከማን ጋር እንደምታወሪ ታውቂያለሽ? እኔ እንደሻው ጉሮሮሽን አንቄ እንደሻው ፉከራ ይቆይልኝና ተረጋግተህ አድምጥኝ። ለጊዜው የልጅ ደህንነት በመልካም ሁኔታ ላይ ነው። ይሄ ነገር የሚቆየው ግን የማቀርብልህን ነገሮች መስማማት ስንችል ብቻ ነው። ስለ ጮክ ምንም የምታመጣው ነገር የለም። ስለ ልጅህ ደህንነት የምታስብ ከሆነ መረጋጋት ይኖርብሃል። ያለበለዚያ ግን ምን? ስሚ፣ እኔ እንደሻው እንዳንቺ አይነቷ ወሮ በላ ይቅርና ማንም ሰው አያንበረክከኝ። እብሪተኝነትህን ባትነግረኝ የማውቀዋለሁ። ግን አስብ፣ ከዚህ በኋላ ሚስትህ ዳግም ፍሬ ልትሰጥ እንደማትችል ወቅ። ያለችን ቀሪ ሀብት እኔ እጅ ውስጥ ነው። እንዳንቺ አይነቱ ሞላጫዎች የሚሳካላቸው ቲያትር ላይ ብቻ ነው። ይሄ ደግሞ ቲያትር አይደለም፣ ህግ ፊት አንቺ እኔ እንደሻው ላይ ነው ጆሮዬ ላይ የምትዘጊው። ማናት እንደሻው? ቆይ ምንድን ነው የምትፈልጊው? አዎ ይሄ ነው የሚያስማማን። ከዚህ በኋላ ጥቂት ነገር ብቻ ነው የምትቸገረልኝ። በመጀመሪያ ደረጃ በድርጅት ውስጥ ያሉት ወንድ ሰራተኞችን በሙሉ በማባረር በሴት ትተካቸዋለህ። ምን? አዎ። በመቀጠል ደግሞ ለተቋማችን 2 ሚሊዮን ብር ታስገባለህ። 2 ሚሊዮን? 2 ሚሊዮን? እንግዲህ ተናገርኩ። መስማማት ከቻልን ብሩን በምን አይነት ሁኔታ እንደምትሰጠኝ እነግርሃለሁ። ያለዚያ ግን ይችን ቡችላህን በጫጭቄ ስጋዋን ለጥም ባንሳ እንደምሰጠው እንዳትጠራጠር። አረመኔ! ስሚ፣ አረመኔ ነሽ። አረመኔ። በነገው ምሽት ዜና ላይ ሰራተኞቹ ስለመባረራቸው የሚያሳይ ዜና መስማት ፈልጋለሁ። እኔ ከምልህ ውጭ በራሴ መንገድ ሄጄ ልጄን አገኛለሁ ብለህ ችግር ብትፈጥርና ከፖሊስና ሚዲያ ጋር ብትገናኝ ትልቅ ችግር ውስጥ ትገባለህ። ለምን የሰማውን አትነግረኝም? ተይኝ ሰን፣ እንደ ዛሬ ተዋርጃ አላውቅም። ተይኝ። ልጄ ምን ሆናለች? ለምን ቁርጤን አትነግረኝም? ሰን፣ ዲቦራን ወመኔዎች ወስደዋታል። እሷን ለማግኘት ደግሞ 2 ሚሊዮን ብር አምጡት ብሏል። በቃ ያዥ። ብርቄ ምን አሉኝ? እትዬ የደርግን ስርዓት ያጋፍሩ በነበሩ ባለስልጣኖች የደረሰብኝን በደል ይሄን ባንዲራ ባየሁት ቁጥር ይታወሰኛል። ሳላጣጥም ያሳለፍኩትን ልጅነቴን እያስታወሰን ለበቀል እንድዘጋጅ ብርቱ ጉልበት ይሆነኛል። ስለዚህ ከዚህ በኋላ
የሁላችንም አይን ጥንቃቄ በተሞላበት ሁኔታ መመልከት ይገባዋል። ሰውየው የሰጠነውን ትዕዛዝ ተከትሎ የራሱን እርምጃ መውሰዱ አይቀሬ ነው። ፍርሃት የሚባል ነገር አልፈልግም። ዓላማችን ተሳክቶ ሁሉም ወንድ እያለቀሰ እግራችን ስር ተንበርክኮ እስኪለምነን ድረስ ፍርሃትና ተስፋ መቁረጥ በፍጹም አልፈልግም። እኔን ግን አይነጉኝም አይደል? የኔ ቅጣት ወንዶቹን ነው የሚመለከተው። እሺ እትዬ ልፍነሽ። እኔ እናትህ እንጂ እትዬ አይደለሁም። እትዬ እንዳትለኝ። እሺ አልሎትም እትዬ ልፍነሽ። አንተ ምንድነው እንደዚህ የሚያንቀለቅልህ? እንግዲህ ፍልሚያችንን የምንጀምርበት ጊዜው አሁን ነው። ሁላችንም ተበታትነን እንሄዳለን። አዲስ ነገር ካለ እንደዋል። ቆይ ግን ከመሄዳችን በፊት እኔ የዳጊ ሁኔታ ምንም አላማረኝ። ዳጊ እንዴት እንደምትለምን አውቀዋል? እለምናለሁ እንዴ? በተሰቀለው እና ታዲያ ፋሽሾ ልታቀርብ ነው የመጣው? እኔ እንኳን ለምን እንደመጣን ገብቶኛል። አንተ ልጅ ዝም በል። ይሄ የማይሆን ሀሳብ እያመጣ የምትበጠብጠን አንተ ነህ። እሱን አትናገረው። ምንም የማይሆን ሀሳብ አላመጣም። አይዲያው ሁሉ ቤስት ነው እኮ። ይልቅ መንገድ ላይ ቆመን ስንጨቃጨቅ ሰው አንስተን እንገባ። ዳጊ በቃ ከዚህ በኋላ ያለ መስማማት ሀሳብህን ጣል። አንተ ደግሞ ባትማር እንኳን አታስብም እንዴ? ስንት ቀን ልንገርህ ሀሳብህን ጣሉ አይባልም። ሀሳብ እኮ አይደለም። አንተ አማርኛ አስተካክል አልተባልክም። እኔ ሌላ ዳጊ እንዴት ለምን አሳየን እንጂ በቃ ክርስቲያኖች ከሆኑ በማርያም በእግዚአብሔር እንላለን፣ ሙስሊሞች ከሆኑ ደግሞ በአላህ እንላለን። በቃ ዳጊ እንደ ዳይሬክተር አስብ እንጂ ሰዎች ፍሬሽ መሆንህን ማወቅ የለባቸው። በቃ ይኸውልህ በየሰው ቤት በር ላይ ትሄዳለህ፣ በእንተ ዝለ ማርያም እያልክ ትለምናለህ። አለቀ። ተግባባ? አዎ ተግባብተናል። እስቲ አንዴ ሞክራ። ሮሊንግ ኤንድ አክሽን። ህፃኗ የተሰረቀችው ትምህርት ቤቱ አካባቢ ስለሆነ በዛ አካባቢ ህፃናትን ሰርቀው በልመና ላይ የሚያውሉ ሰዎች ላይ ለመድረስ ቦሌ አካባቢ ፍለጋችን እናደርጋለን። ያነሳዋቸው ፎቶዎች ላይ በተደጋጋሚ ከሷ ጋር የነበረውን ልጅ ፈልገን ማግኘት እንችላለን። ከፎቶ ላይም ልናገኘው የምንችለውን ተጨማሪ ኢንፎርሜሽን መመራመር ይጠበቅብናል። ቢቻል እንደውም ራሳችንን ቀይረን መሄድ ሳይኖርብን አይቀርም። አይዞሽ አትደንግጪ። በጣም ይቅርታ። ችግር የለውም። ለስራው አዲስ ነሽ መሰለኝ። አዎ አዲስ ነኝ። አንቺን የመሰለሽ ቆንጆ ግን እንዴት እንደዚህ አይነት ስራ ልትሰራ ትችላለሽ? እውነቴን እኮ ነው። በጣም ያሳዝናል። የሚያሳዝነው ሲኒ ዝቅ ብሎ መስራት ሳይሆን አለባበስን የሚመጥን ጭንቅላት ማለት ነው። አልገባኝም። አይገባም። ለማንኛውም በደንብ እንቀራረብ። ከዚህ አስቀያሚ ህይወት ውስጥ ላውጣሽ እችላለሁ። መጀመሪያ ግን አንቺ ዋው ስትቆጪ ደግሞ እንዴት ታመናለሽ። ለማንኛውም ሀሳብሽን መቀየር ስለማይቀር እቺ ነብያት ለታላቅ መልስ አይሰጥም። ቆንጆ መለሳለሽ፣ አታስቢ። እንደ ያያትር ያማ
ሃይ ሰለሞን አለ እንዴ? አሁን ነው የወጣው። መመለሱ ግን አይቀርም። ይቆያል መሰለኝ። ጥሩሽ አረፍ ብዬ እጠብቀዋለሁ። ያነሳዋቸው ፎቶዎች ላይ በተደጋጋሚ ከሷ ጋር የነበረውን ልጅ ፈልገን ማግኘት እንችላለን። አቤት። ለመቀየር ነው ወይስ ተሸጧል? አይ አይሸጥም፣ ስለላኩ ነው። ምን አልክ? ማለቴ አይሸጥም። በህፃን ልጅ ልብስ ብቻ ነው የምንቀይር። ህፃን ልጅ አለችሁት? አዎ። ምን ትምህርት ቤት ሄዳለች። ትመጣለች? እዛው ታድር ታዲያ። እንደዚህ አይነት ልብስ አላት? አዎ። ምን ነው ራሷ ናት በሉኝ። ራሷ 300,000 ብር እጠብቃታለሁ። እዚህ ቁጭ ብዬ እስካገነ ወዲያ እንደሆነ እጠብቃታለሁ። አንቺ ነው በቴሌቪዥን The power of 100 ብር ከቢስቲ ለማን እሺ የህፃናት ጫማ በጣም ደስ ይለኛል። ስለዚህ አምጣና ይሰማል። ካሁን በኋላማ ጫማ አጠርቂ። በእነዚህ ውብ እጆችሽ የምታደርጋቸው ብዙ ነገሮች ይኖራሉ አለ አይደል? የህፃናት ጫማ መጥረግ በጣም ነው ቦል። ይልቅ ሲስተር ሳትመጣ ጣጣችንን ጨርስ። በነፃ እኮ ነው የምጠርግለት። 5 አላስከፍል። ምን አይነት ልክፍት ነው? እሺ ደስ ይበልሽ።
ና ጩጨው አቶ ሰለሞን አያት ኃይለ ሥላሴ የቅርብ አገልጋይ እንደነበሩና ደርግ ሲገባ በነበረው አጋጣሚ ተጠቅመው ቀለበቱንም እጃቸውን እንዳስገቡትና ሲወርድ ሲዋረድም አንተ ጋር እንደደረሰ አስረድቻለሁ። በሁሉም ነገር ቢደሰትም ቀለበቱን በአይኑ አይቶ ማረጋገጥ ይፈልጋል። ቅርታ ዛሬ ላሳያችሁ አልችልም። ምን ነው ችግር አለ እንዴ? ቀለበቱ እጄ ላይ የለም። ሌላ ጊዜ አሳያችኋለሁ። What? How is that possible? I came here to get it. I'm just wasting my time, everything. This is unbelievable. ምንድነው የሚያስጨው? በምንም አይነት ሁኔታ እቃውን ልናጣ አንፈልግም። የሚፈልገውን ነገር ሁሉ አድርገን እቃው በእጃችን እንዲገባ እንፈልጋለን። ችግር ገጥሞኝ ነው። ሸጥላችኋለሁ። አቶ ሰለሞን የተሻለ ዋጋ ያቀረበለ ሰው ካለ እኛ በጥፍ ልናሳድግልን እንችላለን። ለቀለበቱ አዝኜ ይመስልሃል እንዴ? ከቀለበቱ ይልቅ ገንዘቡ ይጠቅመኛል። ፈልጌ ነው የምሸጠው። አቶ ሰለሞን የምትዋሸው ነው የመሰለው። ምንም አላመነም። ምንድነው የምታወራው? እሸጥላችኋለሁ በቃ። እናውቃለን እኮ። አይ ብታቀማ እንደዚህ አታወራም ነበር። እሱ እያጭበረበርከው ነው የመሰለው። የት ነው ያሰብከኝ አንተ? ሰሌ ተረጋጋ። What are you saying? What are you saying? I don't understand what you're saying. I don't understand what you're saying. What is he saying? ከፈለኩ ነው የምሸጥልህ። ንብረትነቱ የኔ። ከፈለኩ ብቻ ነው። What is ከፈለኩ? ከፈለኩ ብቻ። What is that mean? በቃ መብቴ ነው፣ መብቴ ነው። No, you just wasting my time. ሂድታ እንደው ወጣ ባጉሎ ጅብጋሪ ተነጋ እኮ ምንም ስራ አልሰራሁ። ስራው እንደው ህጣናትን ህዞት አልሆነ ያዋጣ። ሲያድም እኮ እንደዚህ ነው። እኔ ትናንትና ተረብሮብኝ 300 ብር ብቻ ነው ይዤ ገባሁት። ምን ነው ደነገጥክ? አይ ምንም አይደል። እሱማ እንዲያው ጥርር ብሎብሽ 300 ብር ህዘሽ ከገባሽ ሲበረግድልሽ ምን ያህል ህዘሽ ትገቢያለሽ ብዬ ነው። አዲስ ሸቃይነሽ መሰለኝ። በትንሹ ትደመሚያለሽ። አዎ አዲስ ነኝ። የዲያቦ ነገር ሆነብኝ እንጂ የሱ አይን እንኳን ማየት በጣም ነው የሚደብረኝ። ሁላችንም ወደ ስራ ስንገባ እንዲህ ነበር የምንለው።
ግን ቢዝነሷ ስጥመን ተመለሱ እንኳን ብንባል መስሚያ የለንም። እኔ ስንት የመሰለ መንግስት ላሰልጥናችሁ ብሎ ከወሰደን ቦታ አምልጬ የመጣሁት። እንዲህ አይነቱ እድልማ ተገኝቶ ነው እንዴ ወይስ ቦታው አልተመቸሽም? ቦታውማ ጸዳ ያለ ነው፣ ግን ተማሩ በላባችሁ ሱሪ የሚሉ ዲስኩር አይነፋኝም። ያው ላይ አልፍ ነገር በማያዋጣ ነገር ተመዝለቅ በራስ ላብ ሰርቶ ማግኘቱ ነው ትልቁ ነገር። እኔ እንደዚህ አይነት ነገር አይመቸኝም። ይሄን ምስኪን ህዝብ ያኖርልኝ እንጂ ከማንም በታች ሳሎን እኖራለሁ። ደግሞ ሀገሬ ስንት ጥማድ መሬት እንዳለኝና ስንት ሰው እንደማስተዳደር ብታውቅ ኖሮ ዛሬ መንግስት ያደራጅሽ አትለኝም ነበር። ጌታው መንደር ውስጥ የሚጠለፉልኝ እንዳለ ሰምቻለሁ። መሄድ ከፈለክ ተከተለኝ። እኔማ ካላስቸገርኩሽ አንድ ጥያቄ ልጠይቅሽ ነበር። ወንዶች ስትባሉ መጠየቅ ትወዳላችሁ። ጎዳና አትሉ፣ ቤት አትሉ። ደግሞ ቀሽት ነገር ነሽ። ልጠይቅ ስል ነበር የጠየከኝ። ለማንኛውም ሁሉንም ነገር ማታ እናየዋለንሽ። በስመ አብ ወወልድ ጉራሌው ያንን በር ስንት ገዛለህ? የቱን? ያንን ነው። አይኔ አያይም እንዴ? አይ ያያል፣ ግን የቱን እንደሆነ ስላልገባኝ አባቱ አይነ ችግር ሆኗል። ካልሰሪበትሽ አይደለማ። እኔም ማቀው በሬ ወይም በግ ነው ከነቁሙ የሚገመተው። ይሄ በር ግን ወይ አልተገነጠለ ወይ አልተበላሸ። አንቺ ብቻ ዋጋ ውጭለት። ሂሳቡ ካስማማ ማታ ተገንጥሎ ለነገ ይዘጋጅልሽ። የህዝብ ንብረት ልትሸጡ እንዴ? እንዘንለት እንጂ ለዚህ ምስኪን ህዝብ። እኛ ካላዘንለት ሌላ ማን ያዝንለታል? ቢገነጠል የህዝብ የጋራ መጸዳጃ ሽንት ቤት ይገነጠላል። ነገ እናንተስ የምትጸዳዱበት አይደለም? ጉራሌው ነህ ወይስ የዝንባ ጠባቂ? አይደለም፣ ማን ዘንለት ነው እኔ እያልኩ ያለሁት። እንዴ ይሄ ምስኪን ህዝብ ተመችቶት ባይኖር ተመችቶት መጸዳዳት የለበት? መርሽ በቃ ነካው። ምን ታፈጣለህ? አለቃዬ ስልኩ ሰርቶ ሄሎ ብዬ እንዴት አመሸ? ሰላም አመሸ? የኔ ሰላም ማምሸት የሚመለከት አይመስለኝ። እንዴ ይመለከተኛል እንጂ ብቸኛውና ተወዳጁ ወንድሜ አይደለህ እንዴ? በአንተ ቤት አሸንጉሊት ውስጥ ከተከኔ መደበቅ ነው። ይኸውልህ አብዬ፣ አሁን ቢሮ ናና እንደ ወንድማማችን እንነጋገር። ምንም እንማከረው ጉዳይ የለም። ስሜታዊ አትሁና። ይኸውልህ ቀለበቱን ለምን እንደፈለኩት ላስረዳ። ምንም ነገር እንድታስረዳኝ አልፈልግም። ሁሉንም ነገር ደርሼበታለሁ። ቀለበቱን እንደ ቀልድ ለመሸጥ እየተዳደርክ እንደሆነ ደርሼበታለሁ። ከፍተኛ ገንዘብ የምናገኝበት ነው። አያታችንም ሆነ አባታችን እኮ መሸጥ አቅቷቸው አልነበረም እስከዛሬ ያቆዩት፣ ታሪክ ስለሆነ። እኔ ደግሞ እንደዚህ አይነቱን ስራ ስሰራ ዝም ብያ ላይ አብይ እያደናቀፍክ ያለው ትልቅ ገንዘብ ሊያስገኝልን የሚችልን ስራ ነው። ስማ ደግሞ እንደ ታናሽ ወንድምነት ልሰማኝና ልታከብረኝ ይገባል። የሚያስከብርህን ስራ ስሰራ ነው ማከብር። አብይ ህይወታችንን ሊለውጥ የሚችል ነገር ነው። ስማኝ፣ ታሪክ እየሸጥክ አይደለም ህይወት የምትቀይር። ምንድነው ታሪክ ብሎ ነገር? ምንድነው ታሪክ ብሎ ነገር? የኃይለ ሥላሴ ቀለበት ለኔ ምን ነው? ስማ፣ ቀለበቱን ለማየት ከሚመጣው ቱሪስት ይልቅ ቀለበቱ ተሸጦ በመሰራ ሆቴል የሚመጣው ቱሪስት ይበልጣል። ያ ላንተም ለኔም እቺ ባለ ታሪክ ለምትላት ማገር ይሻላል። ለነገሩ ጭንቅላትን ገንዘብ ስላሳወረው ብነግርህም አይገባም። ትሰማኛለህ? አንቡርጋጥ፣ አንተንም እቺ ሊስትሮህንም የገባችሁበት ብቻ ማንቆርታችሁን እያወጣችኋል። እኔ ሰለሞን አይደለሁም።
ሄሎ ኮማንደር፣ ምንም የተለየ ነገር የለም። ጥሩ እሺ፣ በቃ የተለየ ነገር ሲኖር እደውልልሃለሁ። እሺ። ስህን ሴትዮዋ ደውላ ነበር። አባር ያለችኝን ወንድ ሰራተኞች ባለማባረሬ ከጠየቀችው ገንዘብ ላይ 1 ሚሊዮን ብር ጨምራ ነገረችኝ። አሁንም እነዚህን ሰራተኞች ካላባረሩ በየጊዜው ገንዘቡ እንደሚጨምር ነግራኛለች። እኔ ደግሞ ለፖሊሶች እንዳልናገር ልጄን አንድ ነገር ታደርጋታለች ብዬ ፈራሁ። የምልን ስማና አባር የተባሉት ሰራተኞች አባረ ገንዘቡን እንስጣ። ከዛ ልጃችንን አስለቅቀን ሁኔታውን ለፖሊስ አስረድተን ገንዘባችንን እናስመልሳለን። ሴትዮ ጤና የለሽም? ገንዘቤን ሜዳ ላይ በትኜ ካበቃው በኋላ ከየት እንዲያመጧቸው ነው ፖሊሶቹ ላይ ሄጄ? እኔ ልጄን እፈልጋታለሁ። ያለምንም ማመንታት ብሩን ስጣቸው። የባሰ አታምጣ። 3 ሚሊዮን ብር እንደ ቀላል እንስጥ ነው የምትል? ታዲያ ለ3 ሚሊዮን ብር ብለህ ልጃችን ሜዳ ላይ ትወደቅ? የወለድኳት የአብራኪ ክፋይ እንጂ ቆሻሻ አይደለችም ሜዳ ላይ መጣ። ታዲያ እሱን ካሰብክማ ገንዘብ መክፈል ነው። 3 ሚሊዮን ብር ታዲያ ብርቅህ ነው? አዎ ብርቄ ነው፣ ብርቄ ነው፣ ብርቄ ነው። ሲጠሩኝ አቤት ሲልኩኝ ወዴት? ማን አባሽ ጠራሽ? አሁን ብርቄ ብርቄ ብሎ አልተጠሩም ጋሼ። እርሶም እንደትዬ ጠሽ ያረጎጀው ምን ሆነ ነው? ባክሽ ቲሸርት የጠፍቶብኝ እና ቲሸርት ቢጠፋኝ ነው መጥፋት አለበት? አረ ተግ ብሏል። ፓውዛሽን ትንሽ ትቀንሹ። አረ ጥጋ ይሰራል። ምንድነሽ አንቺ ደግሞ? እንዴ ቲሸርቴ ላይ ታኝተ ነው እንደዚህ የምታፈጋኝ? ምን አባቱ ይሄ? በለው በለው። አየው ለመፍሳት ምክንያት ሲፈልግ ለምን ተነካው እኮ ነው። እኔ መረረኝ። ወይ መቀመጫው ላይ ማህቶት እንቅጠምለት እንዴ? ይህን አይነት አስለቃሽ ጭስ ፈስ አይደለም፣ ይሄ ኒክለር ጭስ ነው። ዝም ብለህ ተኛ። አንተ ደግሞ ባትማር እንኳን አታስብም እንዴ? አፍህ እንኳን ዝም ይበል። አፍህንም ከፍታ ሁሉ ነገርንም ከፍታ ይሆናል እንዴ? አንተ ትንሽ ስራ ሰርተህ እንደዚህ የተነፈስክ ትልቅ ስራ ብትሰራ ራስን እንደ ኒክለር የምትፈነደው ምን ያገናኘዋል? እስቲ አንድ ጊዜ ዝም በሉ። ምን ይሰማችኋል? ስትራቴጂያችሁ የአዲስ አበባን ያልታዩ ገመናዎች ከማሳየት ውጪ ወደ ልጅቷ የሚያደርስን አይመስለኝም። ምንም የተገኘ ፍንጭ የለም አይደል? እኔ እንደሆነ በየሰፈሩ የዞርክ የትወና ብቃቴን ከማዳበር ውጪ ምንም ያገኘሁት ነገር የለም። መሳይትን ብትሆን ምንም ያገኘችው ነገር የለም። እኔማ የህፃና ጓደኛ የነገረችኝ ነገርኳቸው አይደል እንዴ? ምንድነው? ምንም አይደለም። የዳዊት ሆድ ውስጥ ቫይረስ ገብቶ አንጀቱን ኮራፕት አድርጎት ነው። ምን አይበናትሽ? ቁጭ በይ ቁጭ በይ። አይ ተፈጥሮ እያለ አየር ያስገባል፣ በስር ያስወጣል። እንዴ ልዋጭ ልዋጭ በህልሙም ሽቀላ ጀመረ። ልዋጭ አይሸጥም፣ ስለላ ነው። ተነስ ነካ እንዴ ነው ልጅቷ ተገኘች። ኧረ እባክህ አቀባጥር። አንዴ በአየር አንዴ በድምፅ ስብሰባውን እየረበሽክ ነው። እሺ እኛ ስብሰባውን መቀጠል እንችላለን። ያው ከዛሬ ውላችን ከልፋት በስተቀር ሌላ ምንም ያተረፍነው ነገር የለም። በአንዴማ ተስፋ እንቁረጥ።
ምን አባት ገለፍጣል? ባትማር እንኳን አታስብም እንዴ? ከመቼ ወዲያ ነው ተስፋ የሚቆረጠው? ተስፋ ዛፍ መሰለ? እስኪ ዝም በል። አሁን እኔ ተስፋ ቆርጫለሁ የሚል ነገር ወጣኝ? እኔ ግን አንድ ሀሳብ አለኝ። ለምን ነገ እኔና ትምህርት ቤት ሄደን ሰራተኞችን ተጨማሪ መረጃ እንጠይቃቸው? እስቲ ለመሲ ዲቦራ ጓደኛ የነገራት እውነቱን ነው መሰለኝ። ምን አይነት ደደብ ፎቶ አንሺ ነኝ በእናት። በእጃችን ያለ ድል ነው ያስመለጥኩት። ሰውየው ፍሬም ውስጥ ያልገባው ትንሽ ልጆች ስለሆኑ የፈለገ ቢሆን እንደዚህ ትንሽ ዝቅ ብዬ ዋይድ ነገር ማንሳት ይከብደኛል እንዴ? ይህ እንዲህ ሎ አንግል ነገር ደደብ ነኝ። ና ይሄ ፎቶ በፍጥነት አጥራለሁ። ለምን? ና አጥራለኝ ያልኩህ እኮ ሌላ ጥያቄ ያስፈልጋል እንዴ? ትንሽ ዙም እስቲ ቀረብ አድርጋቸው። በቃ መጨረሻው ነው። ከዚህ በላይ ጥራ። ወንድ ነኝ፣ ጀግና ነኝ፣ እሳት ነኝ። አሁን ይህን ባላነሳውስ ዳጊ ካይን ያውጣሽ። ደሞ ጭርት እንዳላስይዘሽ የቅናት እንዳያስመስልብኝ። ካልጋ ስትወርድ ግን ምን ጠነው በእናት እንደዚህ የሚያስለፈልግ? ምን ጤና ይስጥልኝ። መኪና ፈልገን ነበር። ምን አልከኝ? ቫን መኪና ፈልገን ነበር። ከዛ በፊት ግን እስካሁን መኪናውን ስለተከራዩት ሰዎች አንዳንድ መረጃዎች እንድትሰጭን እንፈልጋለን። ይቅርታ፣ ስለ ደንበኞቻችን ምንም አይነት መረጃ አንሰጥ። ምን ችግር አለው? ለደህንነታችን ፈልገን እኮ ነው። ቆይ ቅድም ካልጋ ስትወርድ ምን ጠነው ስትይ ምን ማለት ነው? አልጋ ላይ ሲወጣ ይዋጣል እንጂ ካልጋ ሲወረድ ይዋጣል እንዴ? ቢዋጠስ ሴት ልጅ እንጂ ወንድ ልጅ ይውጣ? አልገባኝም ማለት አልገባኝም። ምን ለማለት ፈልገህ ነው? ራስሽ ምን ለማለት ፈልገሽ ነው? ድሮም ክብር አይወድላችሁም። አጥረገርግሻለሁ። ግን ከመኪናው ከተማ ውጭ ይዘን መውጣት እንችላለን? ይቻላል። ግል ስራ ነው። ዋው! ምን ፊልም ሊሰራ ፈለገና? ፊልም? አዎ ፊልም። ወይኔ በማማሙት ፊልም መስራት እኮ በጣም ነው የምፈልገው። ታዲያ ምን ችግር አለ? እናትሽም አይሙቱ እሱ ያሰራሻል አይደል እንዴ ሚስተር ዳይሬክተር? አዎ ምን ችግር አለው? ትሰራለሽ። ደግሞ ያቺ ሜን ካራክተር ነች ብለህ ያሰብካትን ልጅ አትመስልም? እስቲ ተነሽ፣ ተነሽ እስቲ። ዞም ራሷ ስክሪን ፌስ ነገር ነው ፊትሽ እኮ። በተለይ እዚህ አካባቢ ያቺ ሜን ካራክተር ነች ብለን ያሰብናት እዚህ አካባቢ ማቶ ይኸውልሽ፣ ገጸ ባህሪዋ ምንም እምቢ የሚባል ነገር አታውቅ። ሚስተር ዳይሬክተር እዚህ አካባቢ በጣም ዞም። በእውነቱ ከሆነ በጣም እድለኛ ነኝ። ሳላስበው ፌመስ የሆንበት አጋጣሚ ቢሮ ድረስ ይምጣ። ኦ ማይ ጋድ በጣም
ደስ ብሎኛል። በእውነቱ እንዴት እንደማመሰግናችሁ አላውቅም። ፌመስ ሆኜ ስፈርም አልታያችሁም? ይቅርታ በደረቋ ስለፈለፍኳቸው አይደል? ምንም አያስፈልግም። ባይሆን ወጣ ብለን ምሳ እየበላን ስለ ገጸ ባህሪዋ ጥልቅ ስሜቶች ጥልቅ በጣም ስለምንቸኩል መኪናውን ልታሳይን ትችላለሽ? በዛው ደግሞ ስለ ካራክተሯ አንዳንድ ነገር እንነጋገራለን። አይሻልም? ጥያቄ ያለው የኔ ጌታ በደንብ ነው እንጂ የሚሻለው። አላሳየህ በቃ ተመለስ። እኔ አልበቃም። ሚስተር ዳይሬክተር ለአፋጣኝ የሥራ ጉዳይ ተጠርተናል፣ መሄድ አለብን። እንዴ ስልክህን ስጠኝ እንጂ 090911 ያዥ። አሁን የተሰጠህን ስራ በአግባቡ ተወጥተሃል? መኪናውን ከተከራዩት 4 ሰዎች መሃል የሶስቱን አድራሻ አግኝቻለሁ። አንደኛውስ? አንደኛው ስምና ስልኳን ብቻ ነው ያገኘሁት። ሌላውን አድራሻ ልፈልግ ስል እናንተ መጣችሁ። እሱ ምክንያት አይሆንም። እሺ አሁን የሶስቱን አድራሻ ማግኘት እንችላለን። የአንደኛውን ምንድን ነው የምናደርገው? ሄሎ መሲ፣ እያጣራ ነው ያለነው ጉዳይ ስላለ ነው። መምጣታችንም አይቀርም። ይኸውልሽ እስከዛው ግን እናንተ ትምህርት ቤት አካባቢ ያለውን ጉዳይ አጣሩ። ሰዎች አድራሻ በእጃችን ስለሆነ እሺ ቻው። ስምና ስልኳ ብቻ ነው ያለው። ስለዚህ በስልካቸው አድራሻቸውን ፈልገህ ትሰጠኛለህ ማለት ነው። በቃ አሁን ቴክስት አደርግልሃለሁ። ታዲያ ሚስጥሩ በእኔና አንተ መሀል ይቅር። ተስማማችሁ? አዎ ቴክስት አደርግልሃለሁ ብሎኛል። ተቻክሎ ባትመጣ እኮ የሌሎቹንም ሰዎች መታወቂያ እንዳገኘሁት የዚህችንን መታወቂያ ማግኘት አይቀርም ነበር። ለማንኛውም ዋና ጉዳይ ስልኩንም ቢሆን ይዘን መውጣታችን ነው። ከዚህ በኋላ ልክ እንደ ትላንቱ ራሳችን ቀይረን መኪናዋን ተከራዩ ከተባሉት 4 ሰዎች ሁለቱን አንተ ሁለቱን ደግሞ ያጣራል። ጥሩ እሺ። ሄሎ ዳኪ። ሁለቱም ሰዎች ጋር ሄጄ አጣርቼ ነበር። ከልጅቷ ስርቆት ጋር ምንም የሚያገናኛቸው ነገር የለም። አንተም ላይ ደረስክ? እኔ ገና አሁን ነው ሰውየው ቤት የደረስኩት። ሸፍት ነውና ውጤት አሳውቀኝ። እኔ ሰዎቹ ቤት ልሄድ ነው። ምን ሰዎቹ ቤት? ሄሎ ሄሎ
ደህና ዋሉ። ጀነራል ጣሰው ጉተማ እባላለሁ። ቆራሌው ብለህ ከሚጠራ በስሙ ጆኒ ብለህ ጥራው። ማን ነው ደግሞ ጆኒ? ጀነራል ጣሰው? ጆኒ ማለት ልጄ ነዋ። ልጄ የልጄ ሽርከኛ ሆናችሁ የቤተን እቃ ሙሉጭ አርጋችሁ ዘርፋችሁ ጨረሳችሁ። አንተ አሁን ደግሞ ምን አባክ ልትፈጥር ነው የመጣኸው? ኧረ እኔ ምንም የማውቀው ነገር የለም ጀነራል ጣሰው። ቀጣፊ! ዛሬ ሁለታችሁም ተይዛችኋል። ግባ! ኧረ ጀነራል ጣሰው! ኧረ ጀነራል እኔ ስለ ልጅቷ ጉዳይ የማውቀው ነገር የለም። ምን ይጠበስ ምን ልሁን? አረሙዋ እኔ እንኳን የሩቅ ሀገር ሰው ነኝ። እንዲያው ቁራሽ ቢጤታለሽ አይከርታታው አይ ወንድሜ ወግ ነው። አይከርታታው ኪም ሆነሽ ነው እንዲህ ታለ ምክንያት የምትነፋረቂ? ልክ እንዳንተ አንተን የመሰለ የቆሎ ተማሪ ወንድም ነበረኝ። ምን ዋጋ አለው? ምንድን ነው ደግሞ ምን ዋጋ አለው ማለት? ሞተ አለም በቃኝ ብሎ ጉድጓድ ውስጥ ገብቶ ጠቅለል ብሎ አረፈው። ወልዶ አንድ ያጸጥታ ዝም በል ማለት ነው። ሄሎ እትይ። አቤት። ምን አሉኝ እትይ? አይ የደወለ የለም። ሄሎ እትይ። ወንድሜ እኔ ጌጤ እናት የለጭ እና ይኸውልህ ወንድሜን ቀብሬ ነው እንዲህ የተቀመጥኩት። የቤቱ ባለቤት የሉም? ምን ኖሩት? ይኸው ልጃቸው ከተፋሽ ቀን ጀምሮ ጠዋት ፖሊስ ጣቢያ፣ ማታ ስክሪን ምርመራ ጋር እየሄዱ የልጃቸውን ሁኔታ ያጣራል። ታዲያ እኔ እዚህ ቤት በመሆን ቁም ስቅሌን አጣው፣ ተሰቃየው። ለምንም ለማን ብለሽ? እዚህ ቤት እኮ የማይመጣ የለም። ከአውሮፕላን አብራሪ እስከ መቃብር ቆፋሪ ይመጣል። ለምን ለምን ትለኛል? እስቲ እንደው ማን ይሙትኛ ዲቦራ ያለችበትን ሁኔታ ብናውቅ ዲቦራ ላገኘ ይሄን ያህል ገንዘብ እንሰጣለን ብለን ማስታወቂያ እናስለፈልፋለን። እውነትሽን እኮ ነው ሙዋ። ሰው እንደው ማሰብ አቁሟል። ግን ሙዋ ተጠፋችሁ ልጅ ዙሪያ ምንም የተገኘ ፍንጭ የለም? ፍንጭማ ተገኝቷል። ይኸውልህ የሆኑ ሴትዮ ደውለው አይ ይሄን እንኳን አልነግርህም። ሙዋ ደግሞ ለምን ጋሼ ለማንም እንዳትናገሪ ብሎኛል። ሚስጥር ነው። ለምን መሰለ? ባለፈው ሴትዮዋ ደውላ 2 ሚሊዮን ብር ካልሰጣችሁ ልጅቷን አልሰጣችሁም ስትላቸው ጋሼ እናትዬ ደነገጡ። ይሄን ጉዳይ ደግሞ ላንተ ከነገርኩ ሌላ ሰው ይሰማና ችግር ይፈጠራል። ስለዚህ አልነግርህም። አንቺ ደግሞ ምን ነው ማትነግሪኝ? የጋሼ ለማንም እንዳትናገሪ ያሉኝና ስለሱማ ነገርሽኝ። እኔ መቼ እንዴው ምን ይሻለኛል? አራፊ እኔ የምልሽምዋ ልጅቷን የወሰዱት ሰዎች ነገር ግን ታውቋል? ኧረ አልታወቀ። እንደውም አሁን አንተ ከመምጣት በፊት ደውለው አገናኝኝ ሲሉኝ ያረዲ ያለው ማልኩና ይዤ ጆሮአቸው ላይ ጠረቀምኩት። ምድራ ጠረቀም። የሆኑ ሴትዮ ደውለው ነበር ነው ያልሽ? አዎ የሆኑ ሴትዮ። እንደውም የሆነ ፊልም አለ አንተ አታይም እንጂ ዘ ሚክስ ማክስ ኮኪንግ ኮንግ የሚል ፊልም አይተህ ከሆነ ድምጻቸው የሴትዮዋ ድምጽ አስፈሪነት በዛ ይመሰላል። ወፍራም ነው፣ ጎርናና ነው። እራይ ጣሪ ቆሎ ተማሪዬ ታላስቸገርኩሽ ትንሽ ራብ ብሎኝ ነበር። ቁራሽ እንጀራ ነገር ብትሰጪ። የነጌታ ኧረ ምን ገደኝ? ምን ችግር አለው? የነጌታ ይኸውልህ የወንድሜ ነፍስ የሚያርፈው እንዳንተ አይነቱን ሳስደስት ነው። አንዴ ሆልዶ መጣው። አንዴ ምን ችግር አለ? እኔ የምልሽ እሙዋ። አቤት። እነዚያ ወመኖች በቤት ስልክ ነበር የደወሉት ነው ያልሽ? አይ ትልቁ ሚስጥሩ እንኳን አልነግርህም። እንዴ የቆሎ ተማሪ ግን እንዴት የቤቱን ስልክ አውቀውት ደወሉ? እኔ በምን አውቄ ብለሽ ነው ሙባ? አሄ ጉድ! እኔ አመለው
ስማ ይኸውልህ አሁን ከዚህ ቤት የሆነ ታምር ፈጥረን መውጣት አለብን። እኔ ምንም ታምር አልፈጥርም። እዚች ቁጭ ብዬ ስሙት ለሚጠብቀኝ አምላኬ ጸሎቴን ባደርስ ይሻለኛል። መድኃኒዓለም አባቴ ሰማኛለህ። ህይወቴ ማንን ይዟል ማለት ለመጀመሪያ ጊዜ አንቺን ነው። አሻንጉሊቱን ግን አንቺ ጋር ካገኘው አንቺ ነህ ፍቷቸው። ምን ፍቷቸው? እኔ እኮ አላምንም። አይ ፈጣሪ ጸሎቴን ሰማ። በእንዲህ ያለው ባህላዊ መንገድ ግን ሰው ማሰቃየት ፌር አይደለም። ትልቅ ሰው ነህ፣ በእውነት ትልቅ ሰው። እሺ እመቤቴ ትስጥልኝ። ሰው ይገናኛል። ለዚህ አሻንጉሊት ብለህ እያሰቃየኝ ነው። እመቤቴ ትስጥልኝ። እስራኤሎች አንድ አባባል አላቸው፣ ትልቁን አሳ ለማጥመድ ትንሹን ትለቃለህ። ኧረ አለቃዬ ይሄን አሻዎች አባባል አይደል እንዴ? አባር ያለችን ወንድ ሰራተኞች ባለማባረሬ ከጠየቀችው ገንዘብ ላይ 1 ሚሊዮን ብር ጨምራ ነገረች። አሁንም እነዚህ ሰራተኞች ካላባሩ በየጊዜው ገንዘቡ እንደሚጨምር ነግራኛለች። ቆይ ልቀቀው፣ እኔ አሳሳየብሻለሁ። ልቀቀው፣ እስኪ በእናትህ ልቀቀው። አንድ ነው ልቀቀው። በህይወትሽ ትልቅ ስትሳሳትሽ እኛን ለማታለል ያሰብሻል። አቤት አቤት፣ ምንድን ነው የምትወክበው? ለምንድን ነው ዝም የምልህ? አንደኛ ክፍል ያለ መሰለህ? ስለፈጠረ ስለ ወንድ ልጅ አምላክ ለ50 ብር አሻንጉሊት ብለህ 50 ፊልም የሚሰራ ጭንቅላት እንዳታጠፋ የኔ ጌታ ይሆን። እሺ ዝም እላለሁ። ዝም ጭጭ አተንፍስ ካልከኝ ራሱ አልተነፍስም። ዋናው ነገር አንቺ ጋር አሻንጉሊቱ መገኘት። እኔ ጋርም ሆነ ማንም ጋር ለምን እንደፈለጋችሁ ሳለቅስ እንዴ ጦርነት ታስከፍችብን ነው እንዴ? ነው የቀደሙ አጣፈጥ አንተ ልጅ ዝም በለኝ። ይህን አሻንጉሊት ያለ ምክንያት እኛ ምን አገባን? ባያገባንስ በዚህ አሻንጉሊት ምክንያት መሰለኝ ሲያሰቃዩ ነው ያሉት። ስለዚህ ለፖሊስ እንጂ ለነሱ አልሰጣም። መሲ በፈጠረሽ ስጫቸውና ከቤታችን ይውጡልኝ። ከሀገራችን የወጣንበትን ጉዳይ አትርሽ። እባክህ ዝም በለው ወደዛ። ከዚህ አሻንጉሊት ጋር አብረው ይገሉኛል እንጂ አልሰጣም። አሻንጉሊቱ እጃችን ላይ ገብቷል። ጥሩ እሺ ናለ ወይኔ
የኔ ናት ናት እሺ እናንሳው እሺ እናንሳው እናንተ ምንድን ነው ቆሞ የምታየው እናንሳው እናንተ እንበል ሞቶ ሲስተር ሞተ እንዴ? ምንም ተመርቶ አንተ ጉዳት እንደምታስቡት አይደለም፣ ቀለል ያለ ገብተን ማየት እንችላለን። ይቻላል። ወይኔ ወንድሜ ድኗል። የኔ ጌታ ተጎዳም አይደል? ማንም ሰው እንዲነካኝ አልፈልግም። አንተ ልጅ ታክመህ ስትነሳ አንጎል ብሎ ላላ እንዴ? እስኪ ዝም በል አንተ። ለምንድን ነው ዝም የምለው? የጓደኛችን ጤንነት አሳሳቢ ደረጃ ላይ ደርሶ እንዴ ዝም እንላለን? እንደውም ቢቻል ሪፈር አጽፈን ወደ አማን ይዘነው ብለን መሄድ ነበር። ዝም በል አልኩህ አይደል እንዴ? አይደለም የችግሮች ብዛት ተደራርቦ ሳያጠፉን በፊት የሆነ ውሳኔ ላይ መድረስ አለብን። እንዴ ጓደኛችን እኮ ነው። አሁን ሲከተሉ ስለነበሩት ሰዎች ማንነት ማወቅ እችላለሁ? መሲ ነች ያመጣቻቸው። ምንድን ነው ያልከው አንተ? ያው ነው ማለቴ መሲ ባላወቀችው ሁኔታ የሰው አሻንጉሊት ይዛ መጣችና ከዛ ሰዎቹ አግተው ወስደው የበርሜልዋን አለማምደው ለቀቁን። ምንድን ነው የሚያወራው? እውነቱን ነው። ሰዎቹ ወንጀለኞች ሳይሆኑ አይቀሩም። ከባድ ጣጣ ውስጥ ነው የገባ ነው። አረ ከጣጣም ጣጣ ነው እንጂ ህይወታችንን አደጋ ላይ የሚጥሉ ሰዎች እየተከታተሉ ነው። ስለዚህ አሻንጉሊቱን ለፖሊስ ሰጠን ህፃናንን ፍለጋ ማቆም አለብን። መሲ እዚህ ሁሉ ፕሮሰስ ውስጥ የከተተንን ችግር የረሳሽው መሰለኝ። አረሳሁት። ከዚህ በኋላ ምንም አማራጭ የለንም። የገዛናቸውን የስቱዲዮ እቃዎች መልሰን ሸጠን ያሳዝነውን የቤት ካርታ እናስመልሳለን። ይህን ሀሳብሽን ደግመሽ እንዳታነሽ ዳጊ። እቃ ቢጠፋ እኮ በቃ ይተካል። ሀሳብሽን ተረድቼዋለሁ፣ ግን ህፃኗን የምናገኝበት በርካታ ፍንጮች አግኝቻለሁ። በዛ መንገድ ተጠቅመን ያለምንም ችግር ያሰብነውን ማሳካት እንችላለን። አሁን ችግሩን እየፈጠረ ያለው አሻንጉሊቱ ሰዎቹ እጅ ገባ ማለት በቀጥታ ይገሉናል። ለፖሊስ ከሰጠን ደግሞ እስኪጣራ በሚል ሰበብ እንታሰራለን። ይሄ ሆነ ማለት ደግሞ እስካሁን የለፋንበትን ስራ ውጤቱን ሳናይ እንቀራለን ማለት ነው። ህይወታችን ላይ አደጋ እንዣቦብን ከምንኖር መሲ፣ ይሄን ሁሉ ችግር ያመጣው የአሻንጉሊቱ ጉዳይ ነው። ለዚህ ሁሉ ደግሞ ተጠያቂው አንቺው ራስሽ ነሽ። አዎ አንቺ ነሽ እዚህ ሁሉ መዘዝ ውስጥ የከተትሽን። እሱ እያልን አንጠቋቋም። በማያገባን ነገር ውስጥ ገብተን የሰላም ህይወታችንን ያደፈረስነው እኛ ሆነን ራሳችን ሁላችንም። አሁን እኮ ምንም ያሳስብ ነገር የለም። ለክፉም ለደጉም አሻንጉሊቱ ከኛ እጅ መውጣት የለበትም። ህፃኗን ሳናገኝ ደግሞ ፍለጋችንን አናቆምም። ዳጊ፣ ህይወትህ አደጋ ውስጥ ነው። መሲሙሽ ነው የምልሽ። የፈለገውን ያህል አደጋ ቢደቀን ወደኋላ አልመለስም። እኔ ግን ከዚህ በኋላ የምወዳቸውን ሰዎች ማጣት ስለማልፈልግ አብራችሁ ነው እንጂ እኔም የለሁበትም። መሽሞት ናፈቀኝ። ዛት ሚልስ ለኔና ለዳዊት አሻንጉሊት ውስጥ እኛ ራሳችን ነፃ እናውጣለን። አንቺ ልጅ ያምሻል እንዴ? የሚያምስ አንተ ነህ። በዚህ ሁሉ ውስብስብ ሁኔታ ላይ ሆነ ደግሞ ስትሞሸር ትንሽ አታፍረው? የፈለጋችሁትን ማድረግ ትችላላችሁ። የአሻንጉሊቱ ባለቤቶች ግን እኔንም ስላዩኝ አደጋ ሊያደርሱብኝ ይችላሉ። እና ምን ልትል ነው? ልል የፈለግኩት ገብቶሻል። አሻንጉሊቱን አልሰጣችሁም። ዳጊ፣ ለእኔ ስትል ከዚህ ስራ መውጣት አትችልም? ዓላማችንን የምናሳካበት ብቸኛው አማራጭ ይሄ ነው። ስለዚህ ለብሩ ብቻ ብዬም ሳይሆን ለህሊና የምስል ህፃኗን ከመፈለግ ወደኋላ አልልም። አዝናለሁ፣ ሀሳቤን አልቀየርም። እኔ ግን መኖር ስለምፈልግ አብሬ መኖር አልችልም። አንቺ ግን የምርሽን ነው መሲ? ሄደች እኮ። ደፋር ወደ ሞቱ፣ ፈሪ ደግሞ ወደ ህይወቱ። ጠንከር በሉ እሺ። መሽሞት ናፈቀኝ። አባ
መስዬ ደህና አይደላችሁም እንዴ? ምንም አልሆንም። ለመምጣት አስቤ ነበር። ምንድነው የምታወሪው? ግራ አጋባሽ። ስመጣ ሁሉንም ነገር እነግርሃለሁ። ኢዮብ ደህና አይደለም እንዴ? ደህና ነው። አንተ ጋር መምጣት ስለምፈልግ በጠዋት ገንዘቡን ላክልኝ። በተረፈ ደህና ነው። መሲ ከነሱ ተጣልተን ወይ አሻንጉሊቱን አልያዝን። በእናትህ ዝም በለኝ። በቃ ዝም በል። እሺ አሻንጉሊቱን አልያዝን ወይ እንትን አልያዝን። እዚህ ባዶ ሜዳ ላይ ቁጭ ብለን ሂድ። ለምን አትሄድ? እሺ ወዴት ነው የምንሄድ? አላቅልህም። እንዴት ነው የምናርበት? ሳነት ታርክ ከዛ ዝም በለኝ። በእናትህ ዝም በለኝ። በቃ አለፍት ዝም በለኝ። ለምንድን ነው ዝም በለኝ? ዝም በለኝ። በቃ አንተ ዝም በለኝ። ጥፋ ካጠገቤ ሂድ። ከነሱ ጋር አላቅልህም። ወዴት ነው የምንሄድ? እንዳልኩ አቶ እንዳሻውን የምታስፈራራቸው ሴት ከሆነችና መኪናውንም ከተከራዩ ሰዎች መካከል ያለችዋ ሴት አንድ ከሆኑ በቀጥታ ከህፃኗ መጥፋት ጋር ተያያዥነት እንዳላቸው ገምታለሁ። እና ምን እናድርግ? ነገ በተሰጠን አድራሻ ላይ ግለሰቧ ስለመኖሯ እናረጋግጣለን። የትኛው ቤት እንደሆነ ባላውቅም ቦታው ግን እዚህ አካባቢ ይመስለኛል። ያዘው፣ ታርጋውን ያዘው። ስንት ቀን ነው የተናገርኩት? ማንም ሰው ካለኔ ፍቃድ ከዚህ ግቢ እንዳይወጣ፣ በተለይ እሱን እንዳትወጣ አላልኩ? እሱማ ብለው ነበር። ምንም አትበይ። ምንም አይነት ምክንያት መስማት አልፈልግም። ህፃኗ ሽንቷን መሽናት ትፈልጋለች እና እኔ ፖፖሩንላ ሳይሆን ያስወጣሁ ይሆናል። እንግዲህ ከቻልሽ ሽንት ቤቱን አስገቢላት። ማዘር ርቦኝ ነው ጠምቶኝ ነው ማስቸግሮት። እባክዎ ስለ እግዚአብሔር ብሎ የሆነች ነገር ይገፍትሩልኝ። አባቱ ቤትን አታውቀውም እንዴ? እንዴ አውቀዋለሁ እንጂ። ታዲያ የት አለ የምንደርሰው? ታጠፉ እያልክ አደከምከን እኮ። አልኩ እንዴ ዳጊ፣ ይሄ ልጅ ሙድ እየያዘብን ነው። ኖ በቃ አደጋ ስለደረሰበት ነው እንደዚህ የሚቀባጥረው። አባቱ ለምን ቤትን በትክክል አትነግረንም? ቤቴንማ አለፍ ነው በጣም እኮ። ምን? አው ስትሸከሙኝ ደስ ስላለኝ ስናልፈው ዝም አልኩኝ። ወደ ኋላ ተመለሱ። አንተ እርግጠኛ ነህ ቤት እዚህ ነው? ዳጊ፣ እኔ ይሄ ነገር ምንም አላማረኝም። የእብዶች ሆስፒታል መኖሪያ ቤት አይመስልም እኮ። ምን ነው ፈራ እንዴ?
አረን ያልፈራው አለ አይደለ? አትንተባተባ ከፈርታል። አዎ ፈርቷል። ምንድነው የሆነው ልጄ? ይረጋጉ ማዘር። ምንዝርናውን ተውና የሆነውን ንገረኝ። መኪና ገጭቶት ነው። ምን ተገትራችሁ ታዩኛላችሁ? አስገቡና የሆነ በላበሉት። ልጅቷ ናት። ዳግም ልጅቷ ራሷ ራሷ ነች። ወዴት ነው? እንትን ነው። ምንድነው እንትን? ይኸውልዎት ማዘርዬ፣ እኛ ምንም የምናውቀው ነገር የለም። ባለፈው ዝም በል ቀባጣሪ። መጀመሪያውንም እንደማይሆን ነግሬው ነበር። ይሄ አንዱ ከሱ ነገር ታስልኩሽ። ከኔ በላይ አራዳ ሞኝ ይመስለኛል። ማናችሁ? ምንድናችሁ? ኧረ ምንም፣ እኛ ምንም አይደለንም። በቃ ዝም ብለን እንዲሁ ልጅቷን ስናያት ወደድናትና የሆነ ስጦታ እንስጣት ብለን አሰብንና ከዛ ለምን ውጪ የሆነ ነገር ገዝተን አንሰጣትም ብለን ይዘናት ልንሄድና ልንገዛላት አሰብንና አዎ ከዛ እንደውም ይሄን አሻንጉሊት ለምን አንሰጣትም ብለን ወሰንን። በቃ ይሄ ነው ጉዳዩ። ሁለተኛ ጥፊ ሳይከተላችሁ ከዚህ ግቢ ውጡ። እሺ አንተ ግን ያማ እንዴ ስንት ፍጅት ውስጥ የገባንበትን አሻንጉሊት እንደቀልድ አሳልፈት። አይ እንዳንተ ያልሆነ ነገር ቀባጥሬ ያገኘነው ወርቃማ ዕድል ላይ ውሃ ልቸልስ ይሻል ነበር። በእውነት እሱ ይሻል ነበር። ኧረ እባክህ 300 ሺህ ብር የምናገኝበት ትልቅ ዕድል እኮ ነው። አሁን መሲ ጋር ደውልላት። ዴቭ ጋር ደውልለታ። ዛሬማ ሳናገኛቸው አናድር። የናትስ ፋብሪካ ባለቤት የሆኑት አቶ እንደሻው ተስፋዬ ምንነቱ ባልታወቀ ምክንያት በስራቸው ተቀጥረው እየሰሩ ያሉትን ወንድ ሰራተኞች በሙሉ ከስራ ያሰናበቱ ሲሆን ጉዳዩም በሰራተኞቹ ሆነ ህብረተሰቡ ዘንድ ግርምትን ፈጥሯል። አቶ እንደሻው ሁኔታውን በተመለከተ ምንም አይነት መረጃ ለመስጠት ፈቃደኛ ባይሆኑም ወይዘሮ ስህን የልጃችሁ ህይወት ያሳስባችሁ አልመሰለኝም። ያላባረራችሁትን ሰራተኛ አባረናል ብላችሁ በዜና ማስተላለፋችሁ ሳያንስ ጭራሽ ሰላይ ልካችሁ ታሰልሉኛላችሁ። ስለምን ሰላዮች ነው የምታወሪው? እኛ ሰላዮች አላክንም። ለማንኛውም የጭካኔ መጠን ምን ያህል እንደሆነ ማወቅ የፈለጋችሁ ይመስለኛል። በዛሬው ዕለት የጠየቅኳችሁን ገንዘብ እፈልጋለሁ። ያለበለዚያ ግን ወይኔ ልጄ
መስማማት ባልቻልን ቁጥር የልጃችሁ ስቃይ እየጨመረ ነው የሚሄደው። ከጥቂት ደቂቃዎች በኋላ ደውላለሁ። ስለ ውሳኔያችሁ ተማከሩ። የውሸት ዜና በማስለቀቅ ዝም ስል ጭራሽ ላይ ያለባት ገንዘቡን ሰጥቼው ደሞን ፊት ለፊት እንጋፈጠዋለሁ። ሽጉጥህን አውጣው። ገንዘቡን ይዛል። አሁን ቀጥ ብለህ ወደ ምመራ ቦታ ትሄዳለህ። እሺ። ምን እየተደረገ ነው? አቶ እንደሻው ከዛሬ 26 ዓመት በፊት የመንግስት ሹመኛ በነበርክበት ወቅት ስለፈጸምከው ወንጀል ላስታውስህ። ያኔ በተመላላሽ ሰራተኝነት አገለግል ነበር። ያን ቀን ህይወትን የሚቀይርልህ ገንዘብ ስልጣንህን ተመክተህ ከመንግስት ካዝና ዘርፈህ በደስታ ጥብስ ብለህ ሰክረህ ያንተን ህይወት ወደ ስኬት የኔን ህይወት ደግሞ ወደ ድቅድቅ ጨለማ ከተትከው። እኔ አላምንም። አስታወስከኝ? እልፍነሽ የፈጸምኩት ድርጊት እድሜ ልኬን ስጸጸት ኖሬያለሁ። አንቺን አግኝቼ ይቅርታ ለመጠየቅ ይቅርታ ነው ያልከው አንተ ሰይጣን! ይባስ አታሳምመኝ። በዚህ ምድር ከዲያብሎስ በላይ ሰው በላ አውሬ አንተና አንተን መሰል ወንዶች ናችሁ እና ለእናንተ ነው ይቅርታ። በደረሰብሽ ነገር እጅግ በጣም አዝኛለሁ። አትዘንልኝ። ይልቅ ለራስህና በኃጢአት ለጨቀየው ጭንቅላትህ እዘን። እየሰራሽ ያለሽው እኮ ወንጀል ነው። የኛ ፍትህ ለእናንተ ወንጀል ይሆናል። ለኛ ግን በሰፈሩት ቁና እንደመሰፈር ስለምንቆጥረው ወንጀል አይደለም። እና በኔ ስር ያሉ ሴቶች ግን ብሶታችንን ይዘን እያልን መኖር አንፈልግ። በራሳችን ፍርድ ቤት በራሳችን ዳኝነት ያሰቃዩንን መልሰን እናሰቃያቸዋለን። ህይወታችንን ያበላሹብንን ህይወታቸውን እናበላሽባቸዋለን። ለእኔ እስከሚገባኝ ድረስ ይሄ ነው ፍትህ።
እንዴት ብትንቁኝ ነው ተመልሳችሁ የመጣችሁት? ማናችሁ? ፋንታስቲክ ፎር ፊልም ፕሮዳክሽን አባላቶች ነን። የልጅቱን መታገስ ሰምተን ልናድናት ነው የመጣነው። ዱካሽን ለማግኘት ስንት እንደለፋን አትጠይቂ። የማይገፋ ተራራን ንግፋ እያላችሁ እንደሆነ ወቁት። የልጅቷን አናት ሳልበጠርቅላት ሽጉጦትን ይጣሉ። የህይወትን ጣዕም የማያውቅ ሰው ለመኖር ጉጉት አይኖረውም። ስትፈልግ እሷ ላይ ስትፈልግ እኔ ላይ ተኩስ። ተኩሰው እንዳትረዳ። የፈለግከው ላይ መርጠህ ተኩስ። ተኩስ ምን ያስፈራሃል? አላ እንዳያዝኑ ሁሉ ተኩሰው ነው። ተኩሰው ሽንታ ደስ ይላል። በጣም ደስ ይላል። በዛሬው ዕለት ልሰራው ካሰብኩት በላይ የሆነ ነገር ልሰራ በመቻሌ። መጀመሪያ ምንም ከማድረገው በፊት በደንብ ያስቡበት። አዎ እኛ ንጹህ ሰዎች ነን። ከተፈጠርኩ ጀምሮ ከኔ ልጅ በረሮ በቀር የወንድ ንጹህ አይቼ አላውቅም። እናንተም ብትሆኑ ይብዛም ይነስም በሴት ልጅ ላይ የሆነ ግፍ ፈጽማችሁ አጣራራው። ይህን ሁሉ ዓመት በትዕግስት የጠበቅኩ ካንተ በማገኘው ብር ልጄንና ባንተን መሰሎቹ የተጎዱትን ልረዳበት ያንተንም ለምድ ገፈፌ ተኩላ እንጂ በግ ያለመሆንህን በዚህ ቪዲዮ ለህዝብ ለማሳየት ነው የምፈልገውን
እንዴ ትንሽ ረጋጉ ባኮች፣ እኛ ምንም የምናውቀው ነገር የለም። የፍርድ ሂደቱን በማቋረጤ ይቅርታ ጠይቃለሁ። እንደናንተ አይነት ሴቶች ቢበዙ ኖሮ የወንዶች የበላይነት ዘመን ያበቃ ነበር። ማነህ? ማንነቴ እንኳን ምንም አያደርግም። እዚህ ያለ ቦታው የገባ ዕቃ አለ። እሱን ላወጣ ነው የመጣሁት። ያልሆነ ነገር እየቀባጠርክ ሰዓቴን አትግደል። በጊዜስ እኔም ቀልድ አላውቅም። ዕቃዬን የታረከው አንተ ውሻ! ወንድም ጋሼ የያዝነው ቀለበት የትውልድ ቅርስ እንጂ የግል ንብረት አይደለም። ቅርስ መሸጥ ደግሞ ሀገር እንደመሸጥ ይቆጠራል። ስማ አብይ፣ ይኸውልህ የገባበት ገብቼ እገልሃለሁ። ከኔ በኋላ ተፈጥረህ እኔ ልታታልለኝ ትሞክራለህ? አንዳንዴም ብልጠትና ምግባርን ከታናሽ መማር ጥሩ ነው። ለማንኛውም አባላቶቻችን ስለተከበበ ያለምንም ችግር እጆቻችሁን ስጡ። ሰሞኑን ባልታወቁ ግለሰቦች የታፈነችው ህፃን ዲቦራ እንደሻው ተገኘች። ህፃኗን በህገ ወጥ መንገድ የሰረቁትን ግለሰቦች ዘ ፋንታስቲክ ፎር ፊልም ፕሮዳክሽን አባላት ለፖሊስ በመጠቆማቸውና በህፃኗ መገኘት ላይ ከፍተኛው ሚና በመጫወታቸው ወንጀለኛዋ ከግብረ አበሮቿ ጋር በቁጥጥር ስር ሊውሉ ችለዋል። የህፃኗ ወላጅ አባት የሆኑት አቶ እንደሻው ተስፋዬ ቃል በገቡት መሰረት ለዘ ፋንታስቲክ ፎር ፊልም ፕሮዳክሽን አባላት የ300,000 ብር የገንዘብ ስጦታም አበርክተዋል። በተያዘም ከ26 ዓመት በፊት ፈጽመዋል ተብለው በተጠረጠሩበት ያስገድዶ መድፈር ወንጀል አቶ እንደሻው ተስፋዬ እንዲሁም ህፃን ዲቦራን በህገ ወጥ መንገድ አፍነው ያቆዩት ወይዘሮ ልፍነሽና ግብረ አበሮቿ በአጭር ጊዜ ውስጥ ለፍርድ እንደሚቀርቡ ፖሊስ አስታውቋል።
የኔማ እስከ ዛሬ በውሸት ማንነቴ ውስጥ ተደብቄ ኖሬያለሁ። ከዚህ በኋላ ግን በእንዲህ አይነት መንገድ መቀጠል አልፈልግም። በቃ አንቺን የራሴ የግል አድርጌ መኖር ነው የምፈልገው። ፍቅሬ እኔም እኮ ሳልወድ በግዴ ነው ከማልፈልገው ሰው ጋር ስኖር የነበረው። አውቃለሁ። አሁን ግን ፈጣሪ ይመስገን ያ ሁሉ የችግር ጊዜያቶች አልፈው ፍቅራችንን በደስታ የምናጣጥምበት ጊዜ ላይ ደርሰናል። አዎ ፍቅሬ፣ ከዚህ በኋላ ምንም አይለየኝም። እስከ ነገ ሞቴ ድረስ አፈቅራለሁ። እኔም አፈቅርሻለሁ። እንድትሳሳሙማ ስክሪፕቱ ያዘ። በዛ ላይ የዜና ሰዓት ደርሷል።